ስጋው ደሙን ስንቀበል አፋችንን የምንሸፍንበት ሶስት ምክንያቶች። የመጀመሪያው የዮሐንስ ወንጌል ምዕራፍ 19 ላይ ተጽፎ እንደምናገኘው ጌታችን ኢየሱስ ክርስቶስ ነፍሱን ከስጋው በስልጣኑ ከለየ በኋላ ዮሴፍና ኒቆዲሞስ የጌታችንን ስጋውን በክብር እንደገነዙት መጽሐፍ ቅዱስ ይነግረናል። ከገነዙት በኋላ እስካልን ወደ አዲስ መቃብር አውርደውት ፈጥነው ዘግተውታል፣ ሰንበት ሳይገባ። በዚህ አምሳል እኛም ኦርቶዶክሳውያን የክርስቶስ መቃብር ነን ስንል ስጋው ደሙን ስንቀበል ዮሴፍና ኒቆዲሞስ የሁለቱ ካህናት ምሳሌ ናቸው በቅዳሴ ለሚሳተፉት። እነዚህ ሁለቱ ካህናት የክርስቶስን ቅዱስ ስጋውና ክቡር ደሙን በሰውነታችን ስላስገቡልን ስላሳደሩልን ያን ጊዜ የክርስቶስ መቃብር ነን ስንል አፋችንን እንሸፍናለን ማለት ነው። ሁለተኛው ለኃጢአት የተዘጋው ነኝ ስንል የጌታችን ቅዱስ ስጋና ክቡር ደም ኃጢአትን ማስተስረይ ብቻ ሲሆን ከኃጢአትም ይጠብቃልና ቅዱስ ስጋውን ክቡር ደሙን ተቀብለን ከኃጢአት ይጠብቀን ዘንድ ለኃጢአት የተዘጋ መሆናችንን ለማጠየቅ አፋችንን እንሸፍናለን። ሶስተኛው በመደነቅ ነው። ሁላችንም በምናውቀው መንገድ አንድ ሰው ያልጠበቅነውን ነገር ሲያደርግ ሰርፕራይዝ የምንለው በደስታና በመደነቅ አፋችንን እንድንሸፍን ለኛ ለኃጢአተኞቹ ለማይገባን ጠላቶቹ ስንሆን ለወደደን ለክርስቶስ የተደረገልን ነገር ከአይምሮ በላይ ነውና ጌታዬ ሆይ የማይገባኝን ለኔ ቅዱስ ስጋና ክቡር ደሙን ሰጠኸኝን ስንል በመደነቅ አፋችንን እንሸፍናለን ማለት ነው። እንግዲህ ይህችን ቤተክርስቲያን ነው ክርስቶስን አሰብክም የሚሏት።